ዘመናዊነቱን የጊዜን ስጦታ ጥርስ መግለጥ ሆኖ አፍራራ የስንት ሰው ጨጓራ እያቃጠልክ ከካሜራ ጀርባ እንደዚህ ፈታ ነው እንዴ? እሺ ከሶስቱ አንዱ ማለት ይመችህ። ለማንኛውም ሽልማቱን አሸንፎላችኋል፣ ተሸልሟል። ያላያችሁ እንድታዩ ብዬ ነው። እንደሆነ አይታወቅም። የገና ስጦታ ነው፣ ከፍተህ ታሳየናለህ ብሎ ባለሙ ተስፋ ነን። እንዴ ከካሜራ ጀርባ ፈታ ልቀቀኝ፣ ብሩኬ ልቀቀኝ። ሀይሚዬ ተይ፣ በወንዶች አትጣይ። በወንድ አልጣላም ብለሽ ቃል ገብተሻል እኮ አትጣይ። ለምን ትጣያለሽ? አክሽን ወደ ቤትሽ ተመለሽ። እኔም ወደ ሚዲያ ላይ አታስጭኝ። በቃ መውጣት አልፈልግም። እዩ የልጅ አባት ሚዲያ ላይ አታስጭኝ፣ በቃኝ፣ አታሰድብኝ፣ እኔ ልጅን እሰበስባለሁ እያለ ነው። ቡቡዬ ደግሞ በዚህ በሲስተም ፔንሲዮን ገብቶ ለምን እንዳገኛት ዛሬ ሙሉ መረጃ ላስረዳችሁ ፈልጋለሁ። ከተረዳችሁ ትረዳላችሁ፣ ካልተረዳችሁ ደግሞ መብታችሁ ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አደራችሁ ዋላችሁ? ደህና ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ትናንትና ብዙዎቻችሁ ብሩክ ባደረገው ነገር በሱ ላይ ስለማጠብቁት በሱ ላይ ነውር መስሎ ስለታያችሁ፣ ግን ደግሞ ሁሉም ሰው በየፔንሲዮኑ እንኳን አይደለም ብሩክ ያላገባው ባለትዳሮቹ 2 ልጅ 3 ልጅ ያላቸው ሰዎች ይህንን ቪዲዮ ሰርተውታል። ግን በብሩክ ላይ ይሄ ነገር ትክክል ነው ጥሩ ነው እያልኩ አይደለም። ነገር ግን እዩ እንዳያቸዋት ብሎክ አድርጓታል፣ አታገኘኝም ብሎ ፎክሮባታል። ግን እሷ ደግሞ እንደዚህ አድርጌ ማግኘት እንደምችል አስፈራታም ሆነ ሲስተምም ተጠቅማም ቢሆን እሱን አግኝታለች። የዛ ሄደችው ወረቀት ዋጋ እንደሌለውም ማሳይታለች። ራሷ ቀደደችው። ፔንሲዮን ባያገኛት ጥሩ ነበር። ይሄን አልደግፈውም፣ ፔንሲዮን ስላገኛት። ግን ደግሞ ፔንሲዮን አገኛት ማለት ምን ይፈጠራል? ምንም አይፈጠርም። ከተፈጠረ ከተባለም እንኳን ካሜራውን አለማስገባት ይቻላል፣ ቪዲዮውን አለመልቀቅ ይችላል። ይሄ ቪዲዮ የተጫነው በሱ ቻናል ነው። ቤኪ ቀረጸ አለመጫን ይችላል፣ እኛ ጋር ለመድረስ ይችላል። ይሄ ነገር እንደ ነውር አድርጎ ከታየ ማለት ነው። ነገር ግን አይታችኋል ጅማሬውን። ስለዚህ ፍጻሜውን ሳናቅ እዚህ ፔንሲዮን ለምን ተገኘ ብለን ልናሽሟጥጠው ልንወቅሰው አንችልም። ምክንያቱም እዛ የገባበትን ነገር አታውቁም። ይቺ ነገር የጋሽዬ እርዳታ አለበት ብዬ አስባለሁ። ለምን መስላችሁ? በሲስተም ሁሉንም ነገር እናጣራለን ብሏል። ስለዚህ በጉልበት ነው እሷ እየሄደች ያለችው። ከዛ ሲች ልጅ በፍቅር የነበረውን ነገር ለማሸነፍ ይመስለኛል። አሁን እዛ ፔንሲዮን ውስጥ ፔንሲዮን ባይሆን ኤግዛክትሊ አሪፍ ነው። ግን ደግሞ ፔንሲዮን የገባበት ምክንያት እሷ እየከሰሰችው ነው አይደለ? እሱ ደግሞ ከእሷ የሚፈልገውን ኢንፎርሜሽን ስልኩን ካሜራ ላይ አድርጎ እየሰበሰበ ቢሆንስ ይሄ ልጅ ራሱን ነፃ ለማውጣት ማለት ነው። በብዙ ነገር ነው ማሰብ ያለባችሁ። የገባሁበት ጣጣ ከባድ እኮ ነው። ይህ ወረቀት ከመምጣቱ በፊት እሱ ጋር ከመድረሱ በፊት እሷን አግኝቷታል። ያገኘበት ምክንያት ግን ምንድን ነው? ሜቢ ከሷ የሚፈልገው ሪከርድም እንዴት ነው? ምን ሳረግሽ ነው? እንዴት ነው ያረገዝ ነው? የዛ ጊዜ ምን አርጌሽ ነበር? እንዴት ፈጥረን ነበር? በፍቅር ማለት ነው። በፍቅር አሸንፎ ይችን ሴት የነበረውን ነገር ሁሉ ያስወጣታል። አንድ ይሄንን ማሰብ ነበረባችሁ። ከቪዲዮ ላይ ካያችሁት ላይ አሁን ፔንሲዮን ስላያችሁት ብሩኬ ባለጌ ነው ወይም ደግሞ በቃ ብዙ ነገር ተሳድባችኋል። ወንድ ልጅ እኮ ነው፣ ምን ችግር አለ? ፔንሲዮን መታየት ብርቅ ነው እንዴ? ምንም ብርቅ አይደለም። ገና 80 አላሰራ ምን አላለ። ስለዚህ ብርቅ አይደለም ይሄ ማለት ነው። ሌላው ሲቀጥል ደግሞ በትናንት ማንነት እሷ ዳኒ ጋር ሄዳ ለምን ሄድሽ ምናምን። እሷ እኮ ሴት ልጅ ናት። ሴት ልጅ ለምን ትሄዳለች? ወንድም መሄድ የለበትም። ወንድ ይሄዳል እያልኳቸው አይደለም እዚህ ጋር ግን እሷ ደግሞ ሞር ሴት ልጅ ናት። በዛን ሰዓት ብሩክ እንደዚህ አይነት ሀሳብ አልነበረውም። ስለዚህ ሁሌ ፋራ አልሆንም እኔ ማለት ነው። አሁን ነቅቻለሁ፣ በቃ አለቀ። ሁሌ ፋርነት የለም። አሁን ስራ እየሰሩ ነው፣ አንድና አንድ ስራ እየሰሩ በስራ መካከል የዛን ጊዜ እኮ ሀይሚ ይቅርታ ጠይቋታል። ጥፋተኛ ነኝ ብሎ እግሯ ስር ወድቋል። ከዛ በኋላ ነው እሷ ብድግ ብላ የሄደችው ሌላ ቤት ማለት ነው፣ ዳኒ ቤት። ለምን ሄድሽ ብዬ አስተያየት ሰጥቻለሁ። እና ታዲያ ዛሬ ብሩኬን ፔንሲዮን ለምን ገባህ ማለት ይችላሉ? አልችልም። ፔንሲዮን ለምን ገባህ ማለት
አልችልም። ምክንያቱም የተሰጠውን ወረቀት አይቻለሁ፣ ግን ፔንሲዮን ውስጥ አለማናገር ይችላል። ግን ደግሞ እሷ የሄደችበት መንገድ በህግ አካል ስለሆነ ከምንም ጽድት ያለ መረጃ ፔንሲዮን ውስጥ መቼስ የእናቱ ቤት ይዟት አይገባም። ይችን እዩን አላየውም እናቱ ቤት ይዟት ሲገባ እኛ አላየንም። እናቱ ቤት ይዞ ሲገባ ግዴታ ይሄ ነገር የሚፈጠረው ወይ ቤት ካላት እሷ ነው ወይ ፔንሲዮን ውስጥ ነው። ስለዚህ እሱ ፔንሲዮን ይሄንን ነገር ከእሷ የሚፈልገው መረጃ ማወቅ ፈልጎ እስከሆነ በዛን ሰዓት እንደምታዩት ምንም አላቅም እያለ ነበር። ያንን ነገር ስልኩን እሷ በማታውቀው መንገድ ሪከርድም ካሜራም መያዝ ይችላል። ለምሳሌ እሱ እዛ ቤት ውስጥ ሆኖ ቢቀጥራት ካሜራውን አብርቶ የፈለገውን ነገር አናዟት ምን ያክል እውነት አላት፣ እውነት እሱ አስረግዟታል፣ እውነት ከእሱ ጋር ተገናኝታለች፣ እንዴት ነው ይሄንን ነገር ቢመረምራትስ ማናወቀ ራሱን ነፃ ለማውጣት ማለት ነው። ትናንትና ለአንቺና አንቺን ላለማጣት ብዬ ነው ብሏል። ሀይሚን ላለማጣት ብዬ ነው። ይሄ እኮ ክብሩን ዝቅ እያደረገ እኮ ነው፣ ለፍቅር መስዋዕትነት እየከፈለ ነው። ስለዚህ መጨረሻውን ሳናይ ምንም በመሀል ገብተን አናሽቃብጥ። አንድ ወንድ ልጅ ፔንሲዮን ተገኘና ተራ ነገር ነው ፔንሲዮን መግባት፣ ምንም ትርጉም የለውም እኮ እዛ ውስጥ ስለገባ ምን የትኛው ክብር ወረደ ምንድን ነው እሱ? ምን በሰማንያ አላገባም እኮ ብርቅ ነው እንዴ ይሄን ያክል? ሲቀጥል ደግሞ ተነጋግረው ነው የሚሰሩት፣ ተመካክረው ነው የሚሰሩት። ገባችኋ? ተመካክረው መሰራቱን የምታውቁት ምንድን ነው? አንደኛ ሀይሚ መግቢያ ስትሰራ እኔ ከጎኑ መሆን አለብኝ፣ በቃ ሁሉም ነገር ይቅርብኝ፣ ሁሉም ነገር አሰብኩት ብላለች። ከጎኑ ልሁን። ከጎኑ መሆን ከፈለገች የዛኑ ቀን አልሆንም ብላ ወደኋላ ወደፊት አትልም ነበረ። የዛኑ ቀን ትሆን ነበር። ገባችሁ? ስለዚህ እሱ አሁን ፔንሲዮን ቢሄድም መልሶ የራሷን አካሄድ ነው የሚያስተካክልላት። ምክንያቱም እሱ እኔ ከአንቺ መለየት አልፈልግም፣ ምንም አይነት ክፍተት እንድንፈጥር አልፈልግም እያላት ነው። በቃ ያ ስህተት ተፈጥሯል፣ አንዴ ተፈጥሯል። ሌላ ስህተት እንዲፈጥር ግን መንገድ መክፈት የለባትም። ከዚች ልጅ ጋር ተስማምቶ ተግባብቶ እንዲገናኝ መንገድ መክፈት የለባትም ሀይሚ ማለት ነው። እውነቴን ስነግራችሁ ለምን ስህተቱ እንደተፈጠረ እኮ ነው። አይኖ ተጎድታለች ሀይሚ፣ ጉዳቷን አይቻለሁ፣ ሁሉም ነገር አይቻለሁ። አሁንም ፔንሲዮን መገኘቱ ለእሷ ጥሩ ስሜት አይሆንም። ነገር ግን ደግሞ ይሄ ልጅ የሄደበትን በሰከነ መልኩ አንድና አንድ ማሰብ መቻል ግድ ይላል። ገባችሁ አይደለ? እሷ በብልጠት ስትጠቀምበት እሱ ደግሞ በሲስተም እየሄደባት ነው። ወደ ህግም ወደ ምንም ሳይደርሱ በሚፈቱት መንገድ ሊፈቱ እንደዛ። ምክንያቱም ብዙ ከሷ መረጃ መሰብሰብ ይችላል እዛ ቤት ውስጥ ሆኖ እና መቼስ ፔንሲዮን ውስጥ ከሷ ጋር ቪዲዮ ላይ ሰጣ ገባ ላይ የገባባትን ሴት መዘዝ ያመጣችበትን ሴት ፔንሲዮን ምን ሊሰራለት ነው ይዟት የሚገባው? ሰው አንድ ነፃ ማድረግ የፈለገው ነገር ስላለ ነው። ገባችሁ? ሌላ ሲቀጥል እሷ ብትሆን ያደረገችው እኔ እሷ የሚጠቅማትን ነገር ነው መማክረው እንጂ የማይጠቅማትን ነገር እኮ እኔ አልመክርም። አዎ በዛን ሰዓት ዳኔ ጋር ባትሄድ ይቅርታውን ብትቀበለው ያ ሁሉ ጣጣ አይመጣም። አለቀ። ምንድን ነው ወደ ኋላ እየተመለሳችሁ እሷ ዳኔ ጋር ሄደች ጊዜ እንዲህ ብለሻት ነበር። ለእሷ የሚጠቅማትን እና የተናገርኩት የዛኔም ዛሬም ለእሷ የሚጠቅማትን ነገር ነው። አሁንም ቢሆን በቃ ስህተት እንኳን ቢፈጠር ይህንን ነገር እኩል ተጋፍጣ በቃ እንትን ማለት ህይወት እኮ አንዴ ነው የሚኖረው እና ህይወትን ደግሞ አንዴ ለመኖር ከብሩክ ጋር ቃል ገብታለች። እሱ ቃል ገብቷል። እሱ በመሀል ቃሉ ፈረሰ አይደለ? ቃሉ ሲፈርስ ግን መነሻው የሀይሚም እጅ አለበት። ገባችኋ? ስለዚህ አሁንም ደግሞ ይህንን ነገር እስከ መጨረሻ ድረስ ማንም አጠገቡ ሳይደርስ በሚሄድበት መንገድ እየተከተለች አብረሽኝ ሁኚ እኮ ነው ያለው እሱ። አብረሽኝ ሁኚ ስላት አልሆንም አለች። ከዛ ትናንትና ለምን አብረሃት አላገኘሃትም አለች። ግን እሷ አብሬ አልሆንም ብላለች። እሺ ብላው ተስማምታ ቢሆን አብሮ ያገኛታል። ግን እሷ እምቢ ብላ ሄዳለች። ስለዚህ በማግስተኛው ቀን ከእሷ ጋር መጣች። ከዛ ደግሞ እሱ በእሷ በክፋት መስመር ስትሄድ እሱ ደግሞ በቅንነት እጁ አስገባት። ምን አይነት መረጃ እንደያዘባት ትናንት ምን ታውቃላችሁ? ሲቀጥል ደግሞ እርግዝናው ውሸት እንደሆነ ታውቃላችሁ፣ ለስራ እንደሆነ ታውቃላችሁ። ፔንሲዮን መግባቱ ምን አንቀጠቀጣችሁ? ምን አነወራችሁ? ምንም እኮ የሚያስነውር ነገር የለውም አይደል እንዴ? እና በየቦታው ራሱ እኔ አባት ነኝ፣ እኔ ባል ነኝ፣ እኔ እንደዚህ ነኝ እያሉ እያያችሁ ነው። ቪዲዮ እየሰሩ ነው በነብሩኬ ማለት ነው። ስለዚህ ይጣላሉ፣
የሆነ ነገር ይፈጠራል። ሀይሚ የተሰጣ ካራክተር ነው። ትናንት እንደዛ ወንጨር ያረጋት የተሰጣት ካራክተር ነው። በቃ ለቪዲዮ ማሳመሪያ ነው። ካሁን በኋላ መሰረው ክወና ነው ተባላችሁ። አሰሙም እንዴ እናንተ አሰሙም እንዴ? ብሩክም ክወና ነው እየሰራ ያለው እንጂ አሁን ሀይሚ ሳታቅ እውነት ፔንሲዮን ውስጥ እሷን እዩን አገኛት። ሀይሚ ሳታቅ እስካሁን ድረስ ነገርኳችሁ እኮ እናንተ እኔን መረዳት አትፈልጉም። 3 ቀን ሀይሚ ፕራንክ ተደርጋለች። በቃ ከዛ በኋላ እንሂድበት ብለው ነው ሚዲያው ላይ ያለውን ሁኔታ ሲያዩት ይታያል። ግርግሩ ምናምን ጥሩ ነው። በነገራችን ላይ እንደዚህ ባታረጉ አሪፍ ነበር ሀይሚና ብሩኬ። ለምን አንደኛ እስካሁን ድረስ ብዙ ቤተሰቦቻችሁ በጣም ይወዷችኋል። ይሄን ስላቸው አሁንም ይጠሏችኋል ማለት አይደለም። ነገር ግን ብሩኬ ጨዋ ነው፣ ሀይሚ ጨዋ ናት ይባላል አብርሽ ከሚሰራው አንጻር። አሁን ደግሞ የአብርሽን ገጸ ባህሪ ነው እነሱ እየሰሩት ያሉት። ስለዚህ ምንም ማድረግ አይቻልም። አንዴ ገብተውበታል ኦልሬዲ። እስኪያልቅ ድረስ መታገስ ነው መታገስ ነው። ምንም አማራጭ ያላችሁን ቤተሰቦች ምንም ብሩክን ሰደባችሁት፣ ሀይሚን ሰደባችሁ፣ ምንም እናመጣው ለውጥ የለም። ምንም እናመጣው ለውጥ የለም። በቃ ከተስማማን እናያቸዋለን፣ ካልተስማማን ደግሞ አናያቸውም። እዚህ ጋር ምንም የሚያሳድበን ነገር የለም እነሱን ማለት ነው። እክሌን ካልሰደብሽው እክሌን ካልተናገርሽው እያላችሁ አይቆጫችሁ እንዴ? እኔ ድጋሚ ስህተት አልፈጥርም። ለምን መሰላችሁ? ሀይሚና ብሩክ የሚለያዩ ቢሆን የዛን ጊዜ 1 ወር ነው 2 ወር ከዳኒ ከሶሲ የተጠፋጠፉ ጊዜ የዛን ነበር ተስፋ አልቆረጥኩም። ግን እነዚህ ልጆች ግን ወደፊት ፍቅር ይኖራቸዋል ብዬ አሰብኩት። እኔ ይለያያሉ ብዬ እኔ በህልሜም በሆኔም አላስብም። ግን በነገራችን ላይ ቤተሰቦች ግን የሆነ ነገር ሲፈጠር የዛን ሰዓት ነበር በቃ እኔ ተስፋ የቆረጥኩት። የዛን ሰዓት በቃ አለቃልኩ። ምክንያቱም የሚነጋገሩት ነገር የሚያስጠላ ነበር ምናምን ነገር። ግን ከዛ በኋላ ብዙ ነገራቸውን አሳዩን፣ ብዙ ህይወታቸውን አየን። ገባችሁ? አሁንም ቢሆን ገና ምን ተያዘ? ገና ምን ተጀመረ? የአለማየሁ ቀብራራ ማለት ነው መቼም ተሳስቶ አያውቅም። መቼም ማለት ነው ሰው እዛ ፔንሲዮን ውስጥ የተገኘበትን በብዙ አይነት አንግል ከደረሰበት አንጻር ከተላከለት ወረቀት መረዳት ትችላላችሁ። እሷ በጉልበት በፍቅር እየጠየቀቻቸው ነው። በጉልበት እየሄደች ነው ያለችው አሁን ደግሞ ማለት ነው። ግን ደግሞ በሲስተም እሱ ደግሞ እግሩ ስር እያደረጋት ነው። ምን አይነት መረጃ እንደያዘባት እኮ አናውቅም እኮ። ሜቢ አይታወቅም እኮ። እዛ ውስጥ ስንት ነገር ማድረግ ትችላላችሁ በግልጽ ማለት ነው። ስቲል እርጉዝ ነኝ እያለች ቸክሳሊያ እርግዝናዋን ማጣራት ይችላል በብዙ አይነት ነገር። እኛውን ሆዷ ምንድን ነው የዛን ቀናው ሆዷ ትናንትናውን ሆዷ የለም። ሜቢ ሆዷን አስፈትቷትስ ቢሆን ያለው ነገር ውስጡ እንደዛ እየሸወደችው ሀይሚንም መበቀል እሱንም መበቀል ህይወታቸውን ማበላሸት ብር ተካፍላም ከሆነ ይሄ ልጅ እኮ በፍቅር እጁ ላይ አድርጓታል። ብዙ ነገሯን እዛ ፔንሲዮን ውስጥ ማድረግ ይችላል። ልክ እሷ አስረግዞኛል ብላ እንደቸከሰችው እውነት የያዘው ነገር ሊኖር ይችላል። ምክንያቱም ተናግሯል። ለእኔና ላንቺ ብዬ ነው እያለ ነው። ያንተ ምክንያት አያልቅም ትላላችሁ። የሆነ ምክንያት የሆነ ጣጣ ውስጥ ስትገቡ ቶሎ አልጋ ባልጋ እኮ አያልቅም። ፈተና ያስከፍላችኋል፣ ዋጋ ያስከፍላችኋል እኮ። አንድ ነገር ንግድ እንኳን ስትነግዱ እኮ ወዲያውኑ ትርፍ አታገኙም አይደል እንዴ? ልትከስሩም ትችላላችሁ። ስለዚህ ይሄ ልጅ ደግሞ ራሱን የሚያጸዳበት መንገድ ከዚች ልጅ ጋር የሆነ የራሱ ጉዞ አለ። ይችማ የጋሽዬ ሲስተም ናት ብዬ ነው ያሰብኩት እኔ ራሱ። ለማንኛውም ቤተሰቦች ይመቻችሁ። አዲስ ነገር የምናይበት ቀን ይደርሳል። አመሰግናለሁ ባይ